ደጅ ላይ የተከልከው አበባ እንኳን ዝም ካልከው እንደሚደርቀው ከዛ በላይ ትኩረት ይፈልጋል። ሁሉ ጊዜ ያደሰን ደግሞ ልንጋባ ይገባል። ባል የሚስቱን ሐቅ ካልጠበቀ ሚስት የባሏን ሐቅ ካልጠበቀች እንዲሁም በጋራ የሚጠብቁት ሐቅ ላይ ትኩረት ካልሰጡ አደጋው በእነሱ ላይ ብቻ የሚገደብ ሳይሆን ለልጆችም የሚተርፍ የሆነ ነቀርሳ በጣም ከባድ ነው። ሐታ ልጆቹ ላይ የሚፈጠር የሆነ ብዙ ችግር አለ ከሳይኮሎጂ አንፃር ራሱ ሚስትን ማለት ነው በዘፈቀደ ማለት ነው እንድትራመድ እድል ሊሰጣት አይገባም። ወሀከዛ አንቺም ማለት ነው አላህን ሲያመጽ የአላህን ሐቅ ሲዳፈር ስታይ ልታስታውሹ ይገባል። ሁለታችንም ልንተዋወስ ይገባል። ሰብስክራይብ በማድረግ ቤተሰብ ይሁኑ። طيب እንግዲህ አግቡ ካልከን ላይቀር በዛው እንግዲህ መጠበቅ ያለብንን ሐቅ ደግሞ ገለጽ አድርገልን የሚል ጥቆማ ደርሶኝ ነበር። ማለትም ወደ ትዳር ስንገባ ልንጠብቀው የሚገባ ሐቅ አለ። ባልና ሚስቶች በጋራ የሚጠብቁት ሐቅ አለ። ባል የሚስቱ ሊጠብቀው የሚገባ ሐቅ አለ። ሚስት ደግሞ ለባሏ ልትጠብቀው የሚገባ ሐቅ አለ። ስለሱ ደግሞ ትንሽ ብትለን የሚል ነበር። ያንን መሰረት አድርጌ ዛሬ ባልና ሚስቶች ሊጠብቁት የሚገባ ሐቅ ለመሆኑ ምንድን ነው? ማግባቱ ቀላል እንኳን አንድ ሁለትም ሶስትም አራትም ማግባቱ ቀላል፣ ነገር ግን አያያዙን ካልቻል ተጠያቂነቱን ደግሞ ከበድ ይላል። ባለፈው ምናልባት ስለ ተዓዱድ ትንሽ ነካ ሳደርግ ሴቶች ቅር እንደሚላችሁ አውቄ ነበር። ቢላችሁም ሸሪዓ ነው፣ ምንም ማድረግ አንችልም። በተለይ አሁን ካለንበት ዋቂ አንፃር ተዓዱድ አንገብጋቢ ጉዳይ ነው። አቅም ያላቸው ሰዎች፣ አቅም ሲባል ብር ብቻ ሳይሆን ማኔጅ ማድረግ የሚችሉ ሰዎች በአንድ ሊወሰኑ አይገባም። ይህ ጥቅሙ ደግሞ ለማን ሲባል ነው? ለሴቶች ሲባል፣ እንዲሁም የዝሙት መንገድ እንዳይስፋፋ ከማሰብ አንፃር። ቆይም ለመሆኑ ባልና ሚስቶች በጋራ ሊጠብቋቸው የሚገቡ የሆኑ ሐቆች ምንድናቸው ካልን አሕባቢ ብዙም አይደሉም፣ ግን በጣም ትኩረትን የሚሹ የሆኑ ጉዳዮች ናቸው። እንደምታውቁት ሐያቱ ዘውጅያ በጣም ትኩረት የሚፈልግ ነው። እስቲ አበባ ወይም የሆነ ነገር ደጃችሁ ላይ ተክላችሁ እንክብካቤ ካላደረጋችሁለት ምን ይላል? ይጦልጋል አይደለም? ይከስማል፣ ይጠፋል አይደል? ትዳር እንደዛ ነው። ሁሉ ጊዜ መኮትኮት መንከባከብ ያስፈልጋል፣ በየቀኑ ማለት ነው። ደጅ ላይ የተከልከው አበባ እንኳን ዝም ካልከው እንደሚደርቀው ከዛ በላይ ትኩረት ይፈልጋል። ሁሉ ጊዜ ያደሰን ደግሞ ልንጋባ ይገባል። ገብቷችኋል መሰለኝ? ደስታችንን ማደስ አለብን ማለት ፈልጌ ነው። طيب ሐቂቃ ባል የሚስቱን ሐቅ ካልጠበቀ ሚስት የባሏን ሐቅ ካልጠበቀች እንዲሁም በጋራ የሚጠብቁት ሐቅ ላይ ትኩረት ካልሰጡ አደጋው በእነሱ ላይ ብቻ የሚገደብ ሳይሆን ለልጆችም የሚተርፍ የሆነ ነቀርሳ በጣም ከባድ ነው። ሐታ ልጆቹ ላይ የሚፈጠር የሆነ ብዙ ችግር አለ ከሳይኮሎጂ አንፃር ራሱ። ባልና ሚስቶች እንኳን ሲነታረቁ ሲጨቃጨቁ የልጆች ሁኔታ ትምህርት ቤት ላይ ያስታውቃል። ፈዘው ደንዝዘው ነው መታያቸው ማለት ነው። ለወደፊት ህይወታቸው ራሱ ከባድ አደጋ ነው የሚሆነውና ሐቂቃ
እቤት ውስጥ ያለውን ሁኔታ ልንጠብቅ ይገባል። በተለይ ልጆች ፊት ማለት ነው። በጣም ልንጠነቀቅ ይገባል። ለመሆኑ በጋራ መጠበቅ ካለባቸው ሐቆች ውስጥ ምን ምን ይጠቀሳሉ ካላችሁ፣ አልአወል የመጀመሪያው ከተጋቡ በኋላ አተዓወኑ ዐላ ጀልቢ ሱሩር ወደፍዕ ሹሩር፣ ሊተጋገዙ ይገባል። እቤታቸው ውስጥ ደስታ መልካም ነገር እንዲገባ እንዲሁም መጥፎ ነገር እንዲርቅ ሁለቱም በጋራ ሊጠብቁ ይገባል። ይሄ የባል ጉዳይ ነው፣ ይህ የሚስት ጉዳይ ነው፣ ድርሻ ነው ሊባል አይገባም። ሁለቱም በዚህ ጉዳይ ላይ ምን ሊሉ ይገባል? ሊተባበሩ ይገባል ማለት ነው። ሌላኛው ማለት ነው ሁለተኛው ነጥብ አተዓውን ዐላ ጣዓቲላህ፣ ያ ደስታን በተመለከተ ነው። ይህ ደግሞ ሁለተኛው አተዓውን ዐላ ጣዓቲላህ ወተዝኪሪ ቢተቅወላህ። አዎ አላህን በመታዘዝ ላይ አላህን በመፍራት ላይ ሊተዋወሱ ይገባል። ሚስትን ማለት ነው በዘፈቀደ ማለት ነው እንድትራመድ እድል ሊሰጣት አይገባም። ወሀከዛ አንቺም ማለት ነው አላህን ሲያመጽ የአላህን ሐቅ ሲዳፈር ስታይ ልታስታውሹ ይገባል። ሁለታችንም ልንተዋወስ ይገባል። ይህ በጋራ መጠበቅ ያለባቸው ነው። ሶስተኛው ነጥብም ኢስቲሽዓሩሁማ ቢልመስኡልየቲ ፊ ቢናኢ ልኡስራ ወተርቢየት ልአውላድ። የመጀመሪያው ማለት ነው የትዳር መስኡልያ እንዳለባቸው ሊያውቁ ውስጣቸው ሊያስገቡ ይገባል። ይህንን መስኡልያ በመሸከማቸው ደግሞ ደስተኛ ሊሆኑ ይገባል። ደስተኛ ሊሆኑ ይገባል። ወላሂ ባለፈው ብያቸው በትዳር ዓለም አይከሰርም። ያገባ ሰው ነቢ እንዳሉት በማግባቱ ግማሽ ኢማኑ ሞላሉ። ፈልየተቂላህ ፊንስ፣ በግማሹ ደግሞ አላህን ይፍራሉ። በማግባቱ ሰውየው ሐታ ማ ተጅዐል ፊ ምራአቲክ፣ ለቤት ወጪ ብሎ የሚሰጠው የሚያጎርሳት ለልጆቹ ብሎ የሚሰጠው ትርፍ ነው፣ ሰደቃ ነው። በትዳር ዓለም አይከሰርም፣ ትርፍ ነው ያለው። ታዲያ ይህን መስኡልያ ሲሸከሙ ግን ባልም ሚስትም ደስተኛ ሆነው መስኡልያ እንዳለባቸው ሊያውቁ ሊረዱ ይገባል። ሌላኛው ነጥብ ማለት ነው አራተኛው በጋራ መጠበቅ ካለባቸው ነጥቦች ውስጥ አላ ዩፍሺ አሐዱሁማ ሲረ ሳሒቢሂ። አዎ የቤታቸውን ሚስጥር የቤታቸውን ገበና ለማንም አሳልፈው ሊሰጡ አይገባም። ሀታ ለምትወደው ሰው ወይ ለአባቴ በል ከፈለግ ወይ ለእናቴ በል የሚስትህን ሚስጥር አሳልፈ እንዳሰጥ። ምክንያቱም ለጊዜው ተናደ ጀባ ብትላቸው ሚስጥሯን ብታወጣ በእሷ ላይ ከንፈር ነክሰው ግን እነሱ ይቀመጣሉ። ስለዚህ መሻከር ይኖራል። አንዳንድ ሰዎች እንደቀላል ማለት ነው የቤታቸውን ገበና የቤታቸውን ሚስጥር ለማንም ይዘከዝካሉ ማለት ነው። ይህ አይገባም። ከናንተ አልፎ ሊወጣ አይገባም። ተጨቃጨቁ፣ ካስፈለገም ተመታቱ እንጂ የቤታችሁ ሚስጥር አፈትልኮ ሊወጣ አይገባም። ሁሉንም በልክ ልንይዝ ይገባል። የቤት ሚስጥር አይባክን። ሰው እንደተጣላ ሁላ መታረቅ አለ አይደለም? ዛሬ ያወራ ወሬ ግን በጣም ከባድ ሆኖ ታገኘዋለህና አንተም አንቺም የቤት ሚስጥር እንዳይባክን በጋራ ልንጠብቀው ይገባል። እስቲ ይህ በጋራ የምንጠብቀው ከሆነ ሚስት ለመሆኑ በባሏ ላይ ምን ሐቅ አላት? አግብተሃት ወግ ማረጉን ያየህባት ሚስት ምን ሐቅ አላት? ሱብሓነላህ። ሐቋን ከጠበቅ ትልቅ አጅር አለክ። ምንድነው እስቲ ልጠብቅላትም ይገባታል? ገና ከመንደርደሪያው ስትገባ የሚጠብቅህን ልጥቀሰው። ጦፊየቱ መህሪሃ ካሚለን፣ መህሯን አሟልተ ማለት ነው ልትሰጥ ይገባል። ብዙ ጊዜ መህር የሚከፈል አይመስለውም አብዛኛው ሰው ማለት ነው። መህር እስቲ ስንቶቻችሁ ከፍላችኋል? ራሳችሁን ጠይቁ።
እኔ ምንም ዕዳ የለብኝም። እናንተስ እንዴት ነው? ብዙ ሰው ማለት ነው የመህርን ዕዳ እንደ ቀልድ እያሰበው ቁጭ አድርጎታል ማለት ነው። ከቻልክ ማለት ነው በዛው ጊዜ ለመስጠት ዝግጁን፣ ካልሆነ ደግሞ በጫንቃ ላይ የተሸከምከው ትልቅ ነገር እንዳለ ልታውቅ ይገባል። መህርን ቀለል እናድርግ፣ በጊዜው እንስጥ፣ ጥቆማ የለም። ካልሆነ ደግሞ ማለት ነው መህር ዕዳ እንደሆነ እወቅ። ግዴታ ነው የመህር መክፈል ሁኔታ ነው። አላህ ዐዘ ወጀል ወአቱ ኒሳء ሰዱቃቲሂነ ኒሕላ፣ በስጦታ መልክ ማለት ነው ደስ እያላችሁ መህርን ስጡ ብሎ አላህ ዐዘ ወጀል አዟል ማለት ነው። ሰውየው ባይኖረው እንኳን በአራክ ማለት ነው መፋቂያ ወይም በዚህ ሊጋቡ ይችላሉ፣ ስምምነታቸው ግን ከተባለ ግን መስጠት እንዳለ ልናውቅ ይገባል። መህሯን ደግሞ ማንም መውሰድ አይችልም። አባቷም እናቷም ማንም መውሰድ አጎቷም መውሰድ አይችልም፣ በፍላጎቷ የሰጠች እንደሆነ እንጂ። ብዙ ጊዜ ኒካ ለማሰር ስንቀመጥ አባት ይመጣና ፈላጭ ቆራጭ ካልሆንኩኝ ይላል በመህር ዙሪያ። ብዙ ጊዜ እኔ የምለው ሳሂበል መህር ሴቷን ጠይቋት፣ ምንድን ነው የሚሉት? ፍላጎቷ ምንድን ነው? በውክልና እንዲህ ብላኛለች ብሎ የሚያቀርብ ከሆነ ችግር የለም። አለበለዚያ ግን በዚህ ምክንያት ሊመልስ ስለማይገባ ሳሂቡል መህር እሷ ነች። ከተቀበልንም በኋላ ልንሰጣት ይገባል፣ በፍላጎቷ እስካልሰጠች ድረስ። ለባልም በፍላጎቷ አውፍ እስካላለች ድረስ ሊሰጣት ይገባል። ስለዚህ ዕዳ ያለባችሁ ሰዎች ከአሁኑ እያሰባችሁ፣ የሌለባችሁ ገና ልታገቡ ደግሞ የተዘጋጃችሁ ወዲያው ለመክፈል ተዘጋጁ ማለት ነው። ካልሆነም ደግሞ ይቻላል፣ ገብተንም ይቻላል፣ ግን እንዳንረሳ። ሌላኛው ሁለተኛው ነጥብ አልኢንፋቁ ዐለይሃ ቢጠዓሚን ወልኪስዋ፣ ኢንፋቅ ማድረግ በወንድ ልጅ ላይ ነው ግድ የሚለው። ሴት ልጅ ሀብታም ሚሊዮነር እንኳን ብትሆን የቤት ወጪን የማውጣት ግዴታ የለባትም። እሰይ ንገርልኝ እንዳትል ሴቶቼ፣ ዛሬ ጥሩ ነው የባለፈው ትንሽ አስከፍቶና እንዳትሉ። ይሄ ሸሪዓ እኔ ለገሌ ሸሪዓ ያለው ነው። ሴት ልጅ ሚሊዮነር ብትሆን ሚሊዮን የሆነውን ብሯን ባንክ ውስጥ አስቀምጣ ባሏን የወጪ ብላ የመጠየቅ መብት አላት። ለልጆቿም ዋላ እንጂ ምን ሆነ ነው ልብሳቸውንም ምግቡንም የቤት ኪራይ ክፈል እንጂ እያለች የመጠየቅ መብት አላት። ሚሊዮነር ብትሆን ባንክ ላይ አስቀምጣ። አንቺ ወይ ማነሽና ነው እዛ ብር አስቀምጠሽ እኛ በችግር የምንቀፈቀፈው የማለት መብት የለህም። ካገባሃት የመቻል ግዴታ አንተ ላይ ነው። እሷ በፍላጎቷ የሰጠች ከሆነ እንጂ በፍላጎቷ ዘውጂ الغالي حياتي እንካ ውሰድ ችግር የለውም ይሄን እንጠቃቀም ብትል መብቷ ማለት ልክ ማን እንዳደረገችው ኸዲጃ ረዲየላሁ ተዓላ ዐንሃ ለነብዩ አለይሂ ሰላቱ ወሰላም ንብረቷን አካፍላ እንደሆኑት ማለት ነው። ያለ ፍላጎት ግን ማንም አያስገድዳትም። እሷን የማብላት የማጠጣት የማልበስ የማኖር ግዴታ ማለት ያለው ወንድ ልጅ ላይ ነው። አንዳንዱ አነፍንፎ ይጠብቃል። አቦ ያላትን አትበል አላህ ለኔ ስጠኝ በል እንጂ ሄደገሌ ለመግባት አትሯሯጥ። መጀመሪያ አላህ ቀውይ ረጁል አድርገኝ ስጠኝ በል። ግን ይከለከላል እያልኩ ሳይሆን ራስ ቀውይ ሆነ ለመቻል መዘጋጀት መቻል አለብህ ማለት። በፍላጎቷ ግን አብሽር ብላ ከሆነ ግን ይቻላል። ሀብት ያላትን ብታገባ ምን ብትል ብትተጋገዙ ምንም ችግር የለውም፣ ሊያሳፍርም አይገባም። ግን ራስ ግን ዝግጁ ሁን። ሌላኛው ማለት ነው ሶስተኛው ነጥብ ወቃየቱሃ ሚነናር፣ ሴት ልጅን ካገባት የሚያበላትን የሚያጠጣትን ይሄን ነገር እንደሚጠብቀው ሁላ ከእሳትም ሊጠብቃት ይገባል። ከምን ከእሳት
እንዴ እኔ ከእሳት ደግሞ ምን ብዬ ነው መጠበቃት? ካመጣት አዎ ሚስትህን አዎ ብዙ ነገር የምትጋሩ የሆነች የህይወትህ አጋርን ከእሳት ልትጠብቃት ይገባል። በማስተማር የዲንን ጉዳይ አንተ እንኳን ካልተመቸው ወይም በእውቀት እንደው አንተው ዝቅ ያልክ ከሆንክ ምን አድርግ? የምትማርበትን ሁኔታ አመቻችላት። ለምን? ሴት እናት የልጆች የመጀመሪያ ምንድነች? መድረሳ ነች። ስለዚህ እሷ ልትማር ይገባል፣ ልታውቅ ይገባል። ራሷን ጠብቃ ልጆችህንም ከእሳት እንድትጠብቅ አላህ አዘ ወጀል ለዚህ ነው ያለው። ምን አለ? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ባሮች ሆይ ቁ አንፉሰኩም ነፍሳችሁን ጠብቁ ይላል። ወአህሊኩም ቤተሰቦቻችሁን። ቤተሰብ ሲባል ከሚስት ይጀምራል። ናራ ከምን? ከእሳት። ስለዚህ በማስተማር መጥፎ ነገር ስናይ በመከልከል አልአምሩ ቢልማዕሩፍ በጥሩ በማዘዝ አዎ ሚስታችንን ከእሳት ልንጠብቃት ይገባል። ይህ ሐቋ ነው ማለት። ሌላኛው ማለት ነው አራተኛው ነጥብ አዩጋር ዐለይሃ ፊ ዲኒሃ በዲኗ ላይ በዲኗ ጉዳይ ላይ ቅናተኛ ሊሆን ይገባል። በክብርም ዙሪያ ላይ ቅናተኛ ሊሆን ይገባል። የማይቀና ወንድ አይደለም። እደግመዋለሁ፣ የወንድ ወንድነቱ በሚስቱ መቅናቱ ግን ገደብ ያለው ምንድነው? ቅናት ነው። ዝም ብሎ መጠርጠር ሳይሆን ትክክለኛ ቅናት ሊቀ ተገላልጻ ማለት ነው። ማንም ፊት እንድትሰጣ ልትፈቅድ አይገባም። ሚስትህ ሆነች የግል ንብረት እንጂ የህዝብ ንብረት አይደለችም። ማንም ጋር ተሰጣ የምትሄደው እየተቀለሰለሰች ከማንም ጋር እንድትነጋገር ልትፈቅድላት አይገባም። ዛሬ ዝም ካልክ ነገ የሚመጣውን ነገር አታውቅምና ጠንቀቅ ያስፈልጋል። ወንድ ልጅ ቅናተኛ ሊሆን እንዴት በሚስቱ ላይ ገባ? እንደው በሽምግልና ከገባል ይሄ ምን ባል ነው? እንደው ቅናትም የለው አለች ሴትዬ ተዋኩለች። ወላሂ ነው የምላችሁ ሐቂቃ ምን አይቀራ ቅናት የሚባል እኮ አልፈጠረበትም ማለት እሷ ነች እኮ ይሄን የምትናገር ሴቷ። ወንድ ልጅ ሰሃቦች እኮ ቅናታቸው የሚገርም ነበር በሚስቶቻቸው ላይ ማለት ነው። ሲዋክ እንኳን አይቶ አሳምራ ማለት ነው ስትፍቅ አይቶ ዋህ አልቆለት ነበር ወንድ ቢሆናል። ሲዋክ እኮ ነው ከንፈሯ ላይ ሲያፋይቱ ሱብሃንአላህ። ሹፍ እንዴት አይነት እንደሆኑ ጊራቸው አጂብ እኮ ነው። አሁን ግን ደዩስ ምንም አይመስለውም ማለት ነው። ሚስቱ ምንም ሆነች ምንም አይመስለውም። ይሄ ቀስ በቀስ ትዳር የሚያናጋ ስለሆነ አስብበት። አምስተኛው ነጥብ ወንድ ልጅ ሊጠብቅላት ከሚገባ ሐቆች ውስጥ ትልቅ የሚባለው ይሄንን በደንብ አዳምጡ። ትልቅ የሚባለው ክፍል ብዙ ማብራሪያዎች አሉት። አጠር አድርጌ ለማቅረብ እሞክራለሁ። አልሙዓሸረቱ ቢልማዕሩፍ በመልካም ከሷ ጋር መኗኗር ሰፊ ነው። እንዴት ነው በመልካም ከሷ ጋር የምንኗኗር? አንደኛ አኽላቃችንን ልናሳምር ይገባል። ለሚስታችን አኽላቃችን የተገራ መሆን አለበት። አንዳንዱ ቤት ውስጥ ሱብሃንአላህ ነብር ነው። ሐታ ሚስት ማለት ነው መናገር እንኳን ትፈራለች፣ ትሸማቀቃለች ከሱ ጋር። ልጆች ዲዲ ያሉ ነው ማለት ነው የሚገቡት የት ክፍል ውስጥ። ይሄ ቤት ውስጥ ምንድነው የተያያዘው? በዚህ ደረጃ ላይ ባል መሆን ይገባል እንዴ? አይገባም። ይህ ምሳሌው ምን ይሉታል? ለቤት ቀጋ ለውጭ አልጋ ይባላል። እቤት ሾክ ነው፣ ለሌላው ግን የተመቸ ነው። ስለሱ ብዙ መልካም ነገር ይወራል። እቤት ውስጥ ግን የማይሆን ሰው። እንዲህ አይነት ሰው ልንሆን አይገባም። አኽላቃችንን ልናሳምር ይገባል። ሌላኛው እሷን ማማከር። ሴት ልጅ ስታማክራት ደስ ይላል፣ ሞራል ይሰማታል፣ ቦታ ሰጥቶኛል ትላለች። ስለዚህ ሚስቶቻችንን ማማከር። አንዳንዱ ስልኩን ባለፈው አሳልፈናል ኹጥባ ላይ እኔ ስልኬን የሚነካብኝ ሰው አልወድም ይላታል። ለማለት ሚስቱ ወላሂ ምን እየሆንክ ነው ያለኸው እንዴ?
ከሚስት ልትደብቅ ስልክህን ሌላም ጉዳይ እንኳን ልትደብቃት አይገባም። አማክራት። ቦታ ስትሰጣት ለቤትህም ቦታ ትሰጣለች እሷ። ሌላኛው ሊያከብራት ይገባል። በምትወደው ነገር እምትጠላውን ነገር አያድርግ። እምትወደውን ነገር ወንጀል እስካልሆነ ድረስ ያድርግላት፣ ያጫውታት። ወይ ማጫወት አንዳንዱን እንዴት እንደሆነ ራሱ ግራ ያጋባል። ያንዳንዱ ሰው ማጫወት ቋቋቋ አድርጎ እንኳን ማነ ወይ ማን ነው ስትል እንኳን ግበሽ ቀጥታ ምን ላይ ነው ሲጠራት ስሚ አንቺ ኧረ ተው እንጂ ሚስትህ እኮ ነች። ያኔ ጥፍ ዝርግት እንዳላልክላት ዛሬ ላይ ያንን ሁላ ረስተህ ስሚ ማነሽ ሰማሽ ወይ ይገባል አይገባም? ወላሂ የልጆችህ እናት አክብራት እንጂ አይገባም። ያሳለፍነውን ታሪክ መርሳት የለብንም። ሊያጫውታት ሊያዝንላት ይገባል። ፊቱ ሲገባ ፍትት ማለት አለበት። ፊቱ ፈታ አርጎ ነው ወደ ቤት መግባት ያለበት። ሌላኛው ማለት ነው ሊያሞግሳት፣ በእሷ እንደተገረመ እንደተደሰተ ሊገልጽላት ይገባል። ወላሂ እንዴት አምሮብሻል፣ እንዴት ታምሪያለሽ ዛሬ ነው ያ አላህ ያ ሰላም ስትላት ሞራል ይሰማታል። ሌላ ቀን ደግሞ ጨማምራ ትጠብቅሃለች ማለት ግን አንተ ማለት ነው እሷ አምራና ተውባ ስትጠብቅ ዝም ካልካት ምን አስለፈኝ ትላለች እያለ ከዛ ደግሞ ተወቅሳታለህ። ከነድርቷ ቁጭ ብላ ነው እኮ የምትጠብቀኝ ትላለች። ግን ካሞገስናት ሌላ ቀን ያ አላህ ደግሞ ዛሬ ደግሞ ምን መሰልሽ አሁን ሴት ልጅ እንዲህ አይነት አድናቆት ካገኘች በየቀኑ እየጨመረች ትመጣለች፣ ህይወት ይጣፍጣል። አለበለዚያ ግን ምንም ሞራል ከሌለ ማጫወት ከሌለ አድናቆት ከሌለ እቤት ድንዝዝ ፍዝዝ ብሎ ታገኘዋለህ። ስለዚህ ልናደንቃቸው ይገባል። ሌላኛው ሴት ልጅ ብታምርልን ብትዋብልን እንወዳለን አንወድም? ንገሩኝ። እንወዳለን አይደል? እንደዛው እኛ እንደምንወደው ሁላ እሷ ስታምርልን እኛም አምረንና ተውበን ቤት ልንገባ ይገባል። እስቲ ሲዋክ እንኳን እስቲ ነቢ ሰለላሁ ዐለይሂ ወሰለም እቤታቸው ሲገቡ የሚጀምሩት በምንድን ነው ይላል? በሲዋክ አጥር። ለምን ሚስቶች ቀድሞ መጥተው ማለት ነው ቅፍ ሊያደርጉ ይችላል። ጽድት ንጽት ብለህ ነው መግባት ያለ አጂውሊ አላህ ይርሐማቸውና አላስተኛ አለኝ የድዱ ጥሪ ብላለች። አላህ ገብቶኛል። የተለያየ ነገርን ይከትና ድዱ ላይ እዛ ተሰቃቅቶ እሱን ይዞ ይመጣል። ተው እንጂ ፋቅ፣ ጥርስህን ፋቅ፣ ውበት ሽቶ ተቀባባ፣ አምረ ተውበ መግባት አለቤት። የተለያየ ቦታ ስትጠራ እኮ አምረና ተውበ ነው የምትሄደው። ሚስት ከዛ በላይ ነው ማለት ነው ክብር ልትሰጣት የሚገባው። በአቅም ተውበ አምረ ልትገባ ይገባል ማለት ነው ወደ ቤት ስትገባ። ለምን አላህ አዘ ወጀል ወለሁና ለሴቶች አላቸው ሚስሉ الذي عليهن በእነሱ ላይ እንዳለው ሁላ ለእነሱም አላቸው በመልካም ይላል። ሌላኛው ቤት ውስጥ ጊዜ ካለ ብዙ ጊዜ አይኖረንም ወንዶች ካለን ግን ቤት ውስጥ ኺድማ እናለን። አንዳንድ ጊዜ ምግብ ስታበስ አብረን ብናበስ ምን ብንተጋገዝ ደስ ይላል ማለት። ሌላውን እንኳን ባችለው ተለማመድ። ሁሉ ጊዜ ሚስት እኮ ያጎረሰቻት ነው አንድ ቀን ማለት ነው ጥፍት ልትል ትችላለች። ገብቷቸዋል። በተለያየ ምክንያት ወይ ቤተሰብ ጋር ሄዳ ሊሆን ይችላል፣ ወይ አሟት ሊሆን ይችላል። አብስለ የምታበላ ወንድ መሆን አለብህ። ሌላው ቢቀር ቀላል ነገሮችን እንቁላል እንኳን ጠበስ አድርጎ ማብላት እንኳን የሚችል ወንድ መሆን መቻል አለበት አይደል እንዴ? ስለዚህ ቤት ውስጥ በምንችለው አቅም ማለት ነው ምንበል እንኻድ ጊዜ ካለ ለምን ምን ያመጣል? መሐባ ያመጣል ማለት ነው። ይህ ከሴቶች ሐቅ ውስጥ ወንዶች ሊጠብቁ ከሚገባ የሴቶች ሐቅ ውስጥ በተወሰነ መልኩ የቃኘ ነው። የአላህ ፍቃድ ነው። በሁለተኛው ኹጥባ ወንዶች በሴቶች ላይ ያላቸው ሐቅን እንመለከታለን። أقول قولي هذا واستغفر الله لي ولكم ولسائر المسلمين من كل ذنب
فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله الواحد القهار العزيز الغفار مكور الليل على النهار، والصلاة والسلام الأتمان الأكملان على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه. أما بعد عباد الله، كما أن للزوجة حقا على زوجها فللزوج حق على زوجته. الحق الأول طاعته بالمعروف. عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم: إذا صلت المرأة خمسها وصامت شهرها وحسنت فرجها وأطاعت زوجها قيل لها ادخل الجنة من أي أبواب الجنة شئت. رواه ابن حبان. الثاني المحافظة على عرضه وماله. الثالث مراعاة كرامته وشعوره. الرابع قيامها بحق الزوج وتدبير المنزل وتربية الأولاد. الخامس قيامها ببر أهل زوجها. السادس ألا تخرج من بيته إلا بإذنه حتى ولو كان الذهاب إلى أهلها. السابع أن تشكر له وتدعو له بالعوض والإخلاف ولا تكفروا نعمته عليها. الثامن ألا تطالبه فوق طاقته فترهقه من عمره عسرا، بل عليها أن تتحلى بالقناعة وترضي بما قسم الله لها من الخير. تلكم عباد الله، تلكم أهم الحقوق التي تجب على الزوجة مراعاتها والقيام بها. عباد الله، إذا التزمتم المنهج الذي رسمه الإسلام في حقوق الزوجين تطبيقا وتنفيذا كانت المحبة رائدكم والتعاون سبيلكم وإرضاء الله سبحانه وتعالى غايتكم، وتربية أولادكم على الإسلام هدفا أساسيا من إهدائكم. نعم أحبابي أحبتي، ለሚስት ሐቅ እንዳላት ባልም ሐቅ አለ። ለመሆኑ ለባልሽ ልትጠብቂለት የሚገባ ሐቅ ምንድነው? ከጠበቅሽ ይህንን ሐቅ ምን ታገኛለሽ? የመጀመሪያው ሐቅ طاعته بالمعروف በመልካም ነገር ባሏ ልትታዘዝ ይገባል። ሴት ልጅ ውበቷ ታዛዥነቷ፣ የሴት ልጅ ውበቷ ታዛዥነቷ። መርሐባ የምትል ሴት ትልቅ ውበትን አግኝታለች። ሌላው ትርፍ ነው። ትልቅ ውበቷ ምን? ታዛዥነት። ይህን በማድረጓ ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም አቢ ሁረይራ በሚያስተላልፍ ሐዲስ ምን ይላሉ? ኢዛ ሰለት ልመርአቱ ኸምሰሃ ሴት ልጅ 5 ወቅት ሰላቷን የሰገደች እንደሆነ ወሳመት ሸህራሃ ወሯን የጾመች እንደሆነ ማንን? ረመዳንን ብልቷን የጠበቀች እንደሆነ ባሏን የታዘዘች እንደሆነ ባሏን የታዘዘች እንደሆነ የውመል ቂያማ ትባላለች ከጀነት በሮች በፈለግሽው ግቢ። የጀነት በሮች ስንት ናቸው? 8። በፈለግሽው መርጠሽ ግቢ ትባላለች። ይህንን ፈضል የምታገኘው ምን አይነት ሴት ነች? ታዛዥ የሆነች ለባል። ስለዚህ ሴቶች ብልጥኑ፣ ወላሂ ብልጥኑ። ወንዶች ፊት ሲሰጧቸው አይወዱም ብላ የምትመክር ሴት ሰምታችሁ ታውቃላችሁ? አልሰማችሁ?
ፊት እንዳሰጭለት ለምን ለወንዶች ፊት ሲሰጧቸው እንኳን ፊት ስንቱን አስረክበሽ የለ እንዴ ለባል ፊት አይሰጥም ይባላል እንዴ ስንት ነገር ነው ለባልሽ አሳልፈሽ የሰጠሽው የልብሽን ፍቅር ሰጥተሻል ማንነትሽን አሳልፈሽ ሰጥተሻል መታዘዙ ላይ ምን ነው እንዲሆንሽ والله ለባል ፊት አይሰጥም አይባል ለባል ሁሉም አይሰጥ የማይሰጥ የለም በወንጀል ሲመጣ ብቻ ነው የሚከለከለው ባል ክብር አለው ይሄን ነገር ልብ እንበል ሁለተኛው المحافظة على عرضه وماله ክብሩን ልትጠብቅ ይገባል ሴት ልጅ ገንዘቡንም ልትጠብቅ ይገባል አማና ጠባቂ መሆን አለባት ሴት ልጅ የባሏን ንብረት ማለት እንደፈለገች ልትዘራ አይገባም ክብሩንም ልትነካ አይገባም ወንድ ልጅ ሲከበር ይወዳል ትንሽም የወንድ ትንሽ የለውም ካገባሽ ይሄ እድሜው ትንሽ ነው የሚባል ነገር የለም ወንድ ልጅ ምንን ይወዳል ክብርን ይወዳልና ክብሩን ልትጠብቅ ይገባል ምኑን ክብሩን ልትዋለ ክብሩን እየነካሽ ትዳር ማሳካት አይቻልም ሌላኛው ሶስተኛው ሙራዓቱ ከራመቲ ወሽዑሪ የውስጡን ፍላጎት ልታውቅ ይገባል ልትዋለ ምን ይፈልጋል ባሌ ከኔ ሐታ ከሚበላ ከሚጠጣ እንኳን የትኛውን ነው የሚወደው ብላ ልታነብ ይገባል እንደፈለገች ማለት ነው አድርጋ ልታቀርብ አይገባም ሙሐባ ስለሚያመጣ እንደምንም ብላ የሚወደውን በደንብ ካወቀች የሚወደውን ነገር ሌላኛው ሴት ልጅ መጠበቅ ካለባት ነገሮች ውስጥ የባሏን ቤተሰቦች በጥሩ ሁኔታ ልታያቸው ልትመለከታቸው ልትንከባከባቸው ይገባል እሱን ወዶ ቤተሰቡን ጠልቶ አይሆን እሱን ወዶ ቤተሰቡን ጠልቶ አይሆን በተቻለ መጠን ሴት ልጅ ለቤተሰቦቹ መልካም ልትሆን ይገባል ለና حتى والله ነው የምላችሁ ሐቂቃ እንደው በቅርብ የሆነ ያነበብኩት አስገራሚ ታሪክ ነበር ሐቂቃ ሙብኪ እንደው ሰዓት ቢኖር ብነግራችሁ ደስ ይላል اختصارا ሳስቀምጠው አንድ ሴት ነበረች ረጅም ነው ታሪኩ ሳስቀምጠው ብትመክረው ብትገስጸው ምን ብትለው ለናቱ ብላ እንዲያድርግላቸው ለናት እንዲያድርግ ደውል አስታውሳቸው የሆነ ነገር ስጣቸው እያለች ጥሩ ስብዕና ያላት ሴት ነች ሱብሃንአላህ والله ትነግረዋለች እናትን አስታውስ እያለች ምንም በቃ ሊሰማት አልችልም ለቤቱ ጥሩ ነው ለሷም ጥሩ ነው ከዛ በኋላ በጣም ስለሚወዳት ማለት ነው ሙሐባዋን ነፈገችው ሙሉ ከዛ በኋላ ምን ሆነሽ ነው እኔና አንተ መስማማትና መቀጠል የምንችለው በእኔ መደሰት የምንችለው ሂድና እናትን አስደስተህ ስትመጣ አለበለዚያ አለች እኔና አንተ መቀጠል አንችልም ምን አይነት ሴት ነች እናስባቸው እቺን ሴት እንኳን ሊያስቀይማት ክፉ እንዲነካት እንኳን አያስብም ታውቃላችሁ والله ህይወትን አስተማረችኝ ጀሃነም እንዳልገባ ጠበቀችኝ ይላል እናቴን እንዳስታውስ አደረገችኝ ይላል ሱብሃንአላህ እንዲህ አይነት ሴት አለች አያችሁ ስለዚህ ሴቶች ብልጥ መሆን መቻል አለበት አላህ ዘንድ እናገኝበታለን በዛ ላይ ማለት ነው ትስስሩ የጠበቀ ይሆናል ማለት ምንም ቢሆን እናትና አባቱን ከፍ ዝርቅ እያለች ማለት ነው ስትዘረጥጪ ባልሽ ለአንቺ ክብር እንደማይኖረው ጎን ለጎን ማሰብ እንዳለብሽ እንዳለሽ ስለዚህ በቻልነው መጠን ሴቶች በዚህ ላይ ብልጥ ልንሆን ይገባል ሌላኛው እንደተብ ከቤት ልትወጣ አይገባም በሱ ፍቃድ ቢሆን እንጂ ሴት ልጅ
ከቤት እንደፈለገች እየወጣች የመዞር መብት የላትም በባሏ ፍቃድ ቢሆን እንጂ። እናቷና አባቷ ቤት እንኳን ለመሄድ ከባሏ ፍቃድ ማግኘት መቻል አለባት። እናትና አባቷ ወላሂ በአሁኑ ሰዓት አንዳንድ ወንዶች የሚያነሱት ትልቅ ነጥብ ሆኖ ነው እየተቀመጠ ያለው። በቃ ትሄዳለች፣ ትዞራለች፣ በቃ ክፍለ ከተማውን ታካለለዋለች። ምንድነው በማይረባ የሆነ ቦታ ተጎልታ ትመጣለች። የልጆች ማለት ነው ሁኔታ ይሟላ፣ ቤቱ የለ፣ እኩል ከሱ ጋር ትገባለች፣ ትንደፋደፋለች። እንኳን ለሱ ልትሰማመር እቤቱ ራሱ አረግቡ የሚል ሳይሆን አረውጡ የሚል ነው የሚመስለው ማለት አስባቸው። ስለዚህ ያለ ባል ፍቃድ ሴት ልጅ ልትንቀሳቀስ አይገባም ከቤት ማለት። ሰባተኛው ነጥብ አንተ ሽኩር ለው ልታመሰግነው ይገባል። ዱዓ ልታደርግለት ይገባል። ምን ማለት ነው? የሆነ ነገር ሲያደርግላት በጣም ደስተኛ ሆና ሽክረን ጀዛከላሁ ኸይረን ወባረከ ፊክ አላህ ይጨምርልህ ይጨማምርልህ ብላ ደስተኛ ሆና ዱዓ ልታደርግለት ይገባል። ያደረገላትን ነገር ልትክዳ ይገባል። ሴቶች የተለከፉበት ነገር ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ራሱ አብዛኛው ሴቶች የእሳት የሚሆኑት በዚህ ምክንያት ነው አሉ። በምን ውለታን ይክዳሉ። ስንት ዓመት አድርገህላት ስንት ነገር አድርገህላት ደግሞ ምን አደረክልኝ ካንተ ምን አየኸኝ ትላለች በአንዴ ማለት በአንድ ክስተት። ወንዶችም ጥንቃቄ እናድርግ። ይሄ የሴት ባህሪ ስለሆነ በአንዴ ይህንን አለችኝ ብለን ቡኪንግ አለ። የሴት ባህሪ ስለሆነ ያዝ አድርገውና በፍቅር ጊዜ ምን በላት ጠይቀት። ሴቶች የራሳቸው የሆነ ባህሪ አላቸው፣ ብዙ አይነት ለየት ነው። ታዱል ለምሳሌ አንድ ባህሪ ብሰጣችሁ፣ ሴት ልጅ የፈለገ ኢማን ያላት ትልቅ ጥግ የደረሰች ብትሆን ተአዱድ ላይ ያለው ሁኔታ ላይ በቃ ከባድ ነች። ከአንድ በላይ ማለት ማንም ሴት እልል ብላ የምትድር የለችም ማለት ነው። አንዳንድ ጊዜ ወንድ ልጅ ምን ሆና አግብቶ ሁለተኛ አግብቶ ምን ሆና ነው እንደዚህ የምትሆነው? ለምንድን ነው እንደዚህ የምትሆነው? እና ላትሆን ነው እንዴ? የሴት ልጅ ባህሪ እኮ ነው። ባይሆን ያገባ አካባቢ ትንሽ አንተ ወደ ምን ተቀየር እማወራው ምን እንዳትል እንዳትተብት፣ ከማግባትም ደግሞ መተበት እንዴት ይሆናል? ስታገባ መጀመሪያ ላይ ከተቆጣች አብሽር ምናምን እያል ያግባባት መምጣት አለ። ይሄ የምነግራችሁ ነው። ሴቶች ብዙ አይነት ባህሪ ያላቸው ልናውቅ ይገባል። ወንዶች ሴቶችም የወንዶችም ባህሪ ልናውቅ ይገባል። ያ ሲሆን ነው ትዳርን ማስቀጠል የምንችለው። አላህ ትዳራችንን ይጠብቅልን። ላላገባችሁም አላህ Subhanahu Wa Ta'ala ጥሩ ማለት ነው የህይወት አጋር አላህ ይስጣችሁ። እና ወንድ ልጅ በሚያደርግልሽ ነገር ደስተኛ ልታመሰግኙ ይገባል። ያደረገልሽን ነገር ልትክጃ ይገባል። ምናልባት ዱንያ በሁሉም አቅጣጫ የተሟላች ላትሆን ትችላለችና ያደረገልሽን ነገር ግን ልትረሺ አይገባም። ስምንተኛው ነጥብ ይሄንን ያጠናክራል። አላ ተጣሊበሁ فوق طاقته ከአቅሙ በላይ ከሱ መፈለግ መቻል የለባትም። ከአቅሙ በላይ ፈልጋ ጭንቀት ውስጥ ልትከተው አይገባም። ባይሆን ሚስት መሆን ያለባት በራሷ የምትብቃቃ ሰው እንደ ቤቱ እንጂ እንደማን አይኖርም፣ እንደ ጎረቤት አይኖርም። እቤት ጎረቤትሽ የሆነ ነገር ካየሽ አምጣ እንዲሁን፣ የሆነ ቦታ ሄደሽ የሆነ ነገር ካየሽ እንዲሞር አለበት። እኛ ከማን እናንሳለን? አንተ መቼ ነው የእኛን ቤት የምትቀይረው? ስንቶች ጥለውን ሄደው እኛውን እየኖርን ነው እንጂ ነው እንዴ እያማማርን እንጂ እያልሽ ልታማር አይገባም። አላህ በሰጠን ነገር ልንወድ ይገባል። ارضع بما قسمه الله لك ይባላል። አላህ በሰጠ ነገር ወደድ ይባላል። ሴት ልጅ ወዳ ልትኖር ይገባል። እንዲጨምርላቸው ደግሞ ዱዓ ልታደርግ ይገባል። ይህ እንግዲህ ሴት ልጅ ለባሏ መጠበቅ ካለባቸው ሐቆች ውስጥ በተወሰነ የዳሰስንበት ነው። ዒባደላህ በመጨረሻ ማለት የምፈልገው ነገር እነዚህ የተጠቀሱ ሐቆችን ከጠበቀ ማለትም በጋራ ልንጠብቃቸው የሚገቡ ሐቆችን ጠቅሻለሁ።
እንዲሁም ባል በሚስቱ ላይ ያለው ሐቅ፣ ሚስት በባል ላይ ያለው ሐቅ ሸሪዓም መሰረት በማድረግ የተጠቀሰውን ነጥብ ከጠበቅን ምን እናገኛለን? በተግባር ካዋል ነው ፍቅር እቤቱን ይመራል። መተጋገዝ ደግሞ ማለት ነው መንገዳችሁ ይሆናል። የአላህ ስብሓንሁ ወጀለ ወዓላ ውዴታና ፍቅር ደግሞ በእናንተ ላይ ይሆናል። ከዛ በኋላ ደግሞ ለልጆቻችሁ የምታበረክቱላቸው ልዩ ስጦታ ለሱም ተርቢያ። እናንተ ሐቅ ስትጠባበቁ ነው የልጆች ተርቢያን ማስተካከል የምትችሉት። ከተናጋችሁ ግን የነሱን ተርቢያ ማስተካከል አትችሉም። ሁለታችን ስንግባባ ነው ልጆቹን በጥሩ ሁኔታ ማሳደግ የምንችለው። አላህ አዘ ወጀል ስኬታማ የሆነ ትዳር አላህ ይስጠን። ትዳር ደግሞ የመሰረታችሁ ሰዎች አላህ ስብሓንሁ ወጀለ ወዓላ በዚህ ዱንያ ብቻ ሳይሆን እስከ ጀነት የሚቀጥል መሐባን አላህ ይስጣችሁ። ደስ ይላል። የትዳር አጋርን ጀነት ጭምር ማግኘት የሚያስደስት ነገር ነውና አላህ ሁላችንም ይወፍቀን። ስኬታማ ትዳር አላህ ያድርግልን። ያላገባችሁም አላህ ስብሓንሁ ወተዓላ ጥሩ ትዳርን አላህ ይስጣችሁ። አላ ሰሉ ወሰሊሙ ዐላ አልበሺር ነዲር ከማ አመረና ቢዛሊከ ረቡና አልከሪም ሐይቱ ቃል ኢነ አላህ ወመላኢከተሁ ዩሰሉነ ዐላ ነቢይ يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك وعلى آله الطيبين الطاهرين وارض اللهم عن الخلفاء الأربعة وعن الصحابة أجمعين وعنا معهم بعفوك وجودك يا أكرم الأكرمين اللهم أصلحنا وأصلح أحوالنا وأصلح أزواجنا وذرياتنا اللهم إنا نسألك عيش السعداء وموت الشهداء ومرافقة الأنبياء والنصر على الأعداء اللهم حاجاتنا كثير أنت بها عالم وخبير ولا تحتاج إلى بيان ሰብስክራይብ በማድረግ ቤተሰብ ይሁኑ።